አትግደሉን በቃ አትግደሉን እባካችሁ አትግደሉን ተውንኛ ሀገርም ልጆቻችንን ነው እናሳድገው አትግደሉን እዛ ጋር አረዱት እዛ ጋር እያዩት እኮ ነው ጥይት በግንባሩ የለቀቁበት ምናምን አንተም እንደ ሳር ትታጨዳለህ በአማራ ክልል ላይ እየታየ ያለውን ሁኔታ ወደ አዲስ አበባ መግፋት መፈለግ ነው በቃ ይታጠቅ ቢያንስ ራሱን ይከላከል ማለት መንግስትዬ የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት አብይ 4 ነጥብ አውሬ ነው በቃ 4 ነጥብ አውሬ ነው ከአውሬ ጋር መነጋገር መንግስታችን ቢያስብበት መቼም ዓለም ይህን ትግል እያየው ነው ቅድም አንተ ተሰምቻለሁ ወዳጅም ያን ጠላትም ያን በነገራችሁ ላይ አማራን ብቻ ነፃ ማውጣት አለፍ ሲልም ኢትዮጵያን ብቻ ነፃ ማውጣት እንደ ሀገር አይደለም አሁን ያለብን ደስ በዚህ አመት ስንዴ መታይ እንክርዳዱ መነቀል አለበት ይሄ ስንዴ የሚመስል እንክርዳድ አይታችሁታል የምርጫ ምልክት ብሎ ያመጣው የስንዴው ነገር ነው ስንዴ አይደለም እንክርዳድ ነው አርጎ የትንሽ የታይትል ልዩነት ነው እንጂ ጀነራል ይሄ ሞታሉ ብሎ አስቦ አያውቅም ከትላንት ወዲያ ሸኔ ፋኖ እያለ እና ጁንታ እያለ ሲያብጠለጥል የነበረ ነው ዛሬ ቀንድበው ስላሴ ቀብር ስራ የተፈጸመ ይህ በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው ማታረጉት አትግደሉን እባካችሁ አትግደሉን በእናታችሁ አትግደሉ እኛ ጥይት አይገባንም እባካችሁ ተውን እባካችሁ አትግደሉን በቃ አትግደሉን እባካችሁ አትግደሉን ተውንኛ ሀገርም ልጆቻችንን ነው እናሳድገው አትግደሉን ተውን እኛን አትግደሉን እኛ ሹፌሮችን አትግደሉን አታግቱን እኛ ፖለቲካ ውስጥም የለንም እኛ ሰርተን ነው የምንበላው ሲል ይሄ እዚህ ጋር የምትመለከቱት ሹፌር ያስተላለፈው መልእክትም ብዙዎች እየተጋሩት ይገኛሉ ለሹፌሮችም ድምጽ እንድትሆኑ ጥሪ ቀርቦላችኋል ቪዲዮውን ላሳያችሁ የመንገዱ ለምትገሉና ለምታግቱ ነው እኛ ምናችሁንም አንለከን ፖለቲካችሁን አልነካን ደክመን ለፍተን ነው የምናለው ቤተሰባችን እንዲበላባችን ነው የምናኖረው የሰው አልነካንም ለምንድን ነው የምትገሉን ለምንድን ነው የምታግቱ ለምንስ ማሰብ ተሳናችሁ ስንቱን ሰው አሳዘናችሁ ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ ስንቱ ዛሬ ድረስ በር እያየቀረ ተገቢ ነው ይያላምንም አሁንም ተው ይቅርባችሁ እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል ተው ግድ የለም ተው ለፍተን እንኖር ነው ሌላ ነገር አላልናችሁ እንኖር አትግደሉ እዛ ጋር አረዱት እዛ ጋር እያዩት እኮ ነው ጥይት በግንባሩ የለቀቁበት ምናምን አንተም እንደ ሳር ትታጨዳለህ አርሰናል ዋንጫ በላ ብሎ የ200,000 ብር አርዶ የሚበላ ህዝብ ላንተ ድምጽ አይሆንም ሹፌር ልንገር አርሰናል ዋንጫ በላ ብሎ ሰላማዊ ሰልፍ የወጣ ህዝብ ላንተ ድምጽ አይሆንም ሹፌር ኮሪደር ልማት ብትል አዲስ አበባን ብትል ከተማው ሽብርቅር ወርቅ ያረካት አንተ ነህ ማትከበረው ደግሞ አንተ ነህ እንደ አህያ ትረገጣታለህ ትታረዳለህ በየቦታው ትገደላለህ አንድ ሹፌር ሞቷል ድምጽ እንሁን ብለን ተመካክረ ምናምን ስራ ልናቆም ስናስብ አንደኛው በዛ ጋር ከራይ አስጨምሮ ላጥ ይላል ይሄ ይገባላል ላንተ ሹፌር ሲሞት ድምጽ ካልሆንክ ዛሬ ነገ አንተም ስትሞት ማንንም ሰው ድምጽ አይሆንም ለሁሉ በቃ ጩኸን መብት ያጠነው ነገር ቢኖር ሹፌር ለሹፌር ምንም መብት እንደ ሹፌር የተረገጠ የለም እንደ ሹፌር የተናቀ የለም እንዲ ላብኮ እንዲ በቂጡ ፍንክት መሃልኮ እንደ ቦምባ የፈሰሰ ስራ እየሰራ ከሱ በላይ ምናቅ የለም ለምን ይመስላችኋል በቃ ይታጠቅ ቢያንስ ራሱን ይከላከል ማለት መንግስትዬ
የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። ሞት ፈርቼ በቅርብ የሚያሉ ሰዎች ማንንም ያውቃል። ትንሽ ደከም አለቻ መኪናዬ። ምናልባት ሮጠውም ሊይዙኝ ይችላሉ። በየጊዜው ሹፌር ሞተ ነው። ሹፌር እኮ ቤተሰብ አለው፣ የሚያሳድጋቸው ልጆች አሉት፣ የሚኖርላት እናት አለችው ምናምን ማለት ነው። እቃ ከሆነ ቦታ ጭኖ የሆነ ቦታ ያመጣል፣ ያደርሳል። የፖለቲካ አባል አይደለም፣ የምናምን አባል ስለምንም አያገባውም። ስለዚህ መንግስትዬ ቢያንስ ራሱን ይከላከላል እንዴ። በሹፌር ያልተቀበረበት ሳምንት እስቲ ጥሩልኝ። ባለፈው ዓመት በቃ ታገቱ። ጭራሻውንማ ተሳፋሪውንም ይዞ መሄድ ተጀመረ። ይሄ ማለት የሆነ ንቅናቄ ለመፍጠር እስከሆነ ድረስ ለምንድነው መንግስት ሹፌር እንዲታጠቅ ከመንጃ ፍቃዱ እኩል የመታጠቅ ፍቃድ ይሰጠው? ኢቲቪ ላይ አንድ ዜና አይቼ ነበር። ትምዞቻችሁ ኢቲቪ ታያለ እንዴ ምናምን። ቴሌቪዥን የለኝም፣ ፌስቡክ ፔጅ ላይ ግን ኢቲቪ ፖስት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ ምን እንደሆነ ልንገራችሁ። የዲኤልኤም ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው የሚለው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛውን አድዋ ፕሮጀክት ምናምን ታሳዩት። አሊ ዶሮ ላይ እዚህ ገብረ ቁራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት ማይረባ አስፋልትና ምናምንና ቅጠላቅጠል በማስጎብኘት የሚሻቅለው የሚያድሩ ናቸው ሁሉ ማለት ይቻላልና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፈለው እግሩ እንደማያነሳ እናውቃለን። ከመንግስት ተከፋይ ነው እሱ። ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ ዓመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግቶ የተባሉት አንድ መኪና ሰው እነዚህ ታግቶ የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅምና ንገሩት ለዲኤልኤም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብር ካርለም በሉት። እንዳትታገት ፈርቶ ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርቶ ሊሆን ይችላል። የሆነ ሰው እንዳይገልክ ፈርቶ ሊሆን ይችላል የሚያጅቡክ እንጂ ስላንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ እና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ እየሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮ አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብሎ የማይረባ ቅጠልና ኮንክሪት አታስጎብኙት። ሰላም ሳይኖር በአማራ ክልል ላይ እየታየ ያለውን ሁኔታ ወደ አዲስ አበባ መግፋት መፈለግ ነው። በዚህ ዓመት ስንዴ መሳይ እንክርዳዱ መነቀል አለበት። ይሄ ስንዴ የሚመስል እንክርዳድ አይታችሁታል። የምርጫ ምልክት ብሎ ያመጣው የስንዴ ነዶ ነው። ስንዴ አይደለም፣ እንክርዳድ ነው። ከኢትዮጵያ ማሳ ላይ መነቀል ያለበት እንክርዳድ ነው። ዘንድሮ በዚህ ወር በተለይ ደግሞ ግንቦት ላይ ምርጫ አደርጋለሁ ብሎ አስቧል። ምርጫውን ህገወጥ ምርጫ ያደርገዋል አያደርገውም? እናንተ ጀግኖች በሚሰሩት የአማራ ፋኖ በሚሰራው ጀግንነት ሁሉም ነገር ኪሳራ ውስጥ እንደሚያስገባውና ይሄ ዓመት የመጨረሻ ቢቻል ይሄ ዓመት የመጨረሻ ያገዛዝ ስርዓተ ቀብር የሚፈጸምበት ይሆናል። ለዚህም ደግሞ ድርጅታችን አፋብን ከሌሎች ኢትዮጵያውያን ኃይሎች ጋር በጋራ እየሰራ በመሆኑ ወደፊት ለሚፈጠሩ ለሚሰጡ ግዳጆች ሁሉ ራሳችሁን ለማዘጋጀት ብቁ በመሆን እንደ ወትሮ ሁሉ ዘውድ እንድትፈጽሙ አደራ ማለት እፈልጋለሁ። እኮራባችኋለሁ። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። አድርጎ የትንሽ የታይትል ልዩነት ነው እንጂ ጀነራል ነው። ይሄ ሞታሉ ብሎ አስቦ አያውቅም። ከትላንት ወዲያ ሸኔ ፋኖ እያለ እና ጁንታ እያለ ሲያብጠለጥል የነበረ ነው። ዛሬ ቀንድበውት ስላሴ ቀብር ስርዓት የተፈጸመው የዚህ የአብይ አህመድ እግሮችን ይቆረጣሉ።
እግሮች ማለት አገልጋዮች ናቸው የሚቆረጡ። አገልጋይ እጅ ነው፣ አገልጋይ እግር ነው። በሙሉ እግር አልባ እጅ አልባ አእምሮ አልባ አብይ አህመድ ቁጭ እንደሚል በቅርብ ጥርጥር የለንም። እኔ ጥርጥር የለኝም በወግኔ እኔ በበኩሌ የሚተማመነው መስፍን አርአያ ነው። ኮሎኔል መስፍን አርአያ ነው የሚተማመነው። ሜላት ወርቅ የምትባለው ምርጫ ቦርድ ምናምን ተጠያቂ ነች። ነገ ጠዋት ቁልጭ ብሎ ተጠያቂ ነች። የትም እኔ እኮ ምርጫ ቦርድ ነበርኩኝ፣ እኔ እኮ ሲቪል ነበርኩኝ። ሲቪል ተቋማት ኢንስቲትዩሽንስ ዲሞክራቲክ ኢንስቲትዩሽንስ የሚባል ተቋማትን ተገና አድርጎ ነው አብይ አህመድ የሚባል የገለገነ ዲክታተር 4 ኪሎ የተቀመጠው። ፕሮፓጋንዲስቶች እነ ካሳዬ ጨመዳ እና አዲሱ የካሳዬ ጨመዳ ታናሽ ጻድቃን አለ። አሁን የካሳዬ ጨመዳ ታናሽ ነው፣ ጻድቃን ጨመዳ ነው። እነዚህን ከፊት አድርጎ ጌታቸው ረዳ የሚባለው አሁን በትግራይ ዋር ክራይም እየፈጸመ ያለ ጌታቸው ረዳ ነው። ጌታቸው ቪክቲም ነበር፣ ትግራይ ውስጥ የዋር ክራይም የጄኖሳይድ ቪክቲም ነበር። አሁን ተመልሶ ትግራይን አንቆ ትግራይን ሙሉ ከባድ በደል እንዲደርስባት አዲስ አበባ ተቀምጦ ሚኒስትርነት ማዕረግ ወስዶ የአብይ አህመድ አማካሪ ሆኖ ትግራይ ላይ በደል እያደረሰ ያለው ጌታቸው አለ። ነገ ጠዋት ይጠየቃል። በአማራ ህዝብ አማራ ራሱ ይጠይቋል፣ ኦሮሞ ራሱ ይጠይቋል። አሁን ምን ይባላል? አብይ ጌታቸው ለካ ስልጣን አለው እንዴ የሚል አለ። የማን ስልጣን ነው ታዲያ የተቀመጠው? ትግራይ ላይ በደል እየደረሰ ነው። የዚህ ሰው አማካሪ ነው። 50 አለቃ አይደለም ሚኒስትር ነው። ነገ ጠዋት ይጠየቃል። ይህ በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን መላ ኢትዮጵያ ህዝብ በዚህ ጨለማ ጊዜ በዚህ ችግር ጊዜ ዛሬ 30 ዓመት 40 ዓመት ኢትዮጵያ ውስጥ ተሞክሮ የከሸፉ ወደፊትም የማይሳኩ ሐሳቦችን የሚያራምዱ ግለሰቦችና ቡድኖች ምንም እንኳ ጥቂት ቢሆኑ ያደረሱብን በደል ያደረሱብን ጥቃት በቀላል የሚታይ አይደለም። እኔ የምለው ለሰባተኛው ሀገራዊ ምርጫ 11 ቀናት ብቻ እንደቀረው ታውቃላችሁ አይደል? ምን ማድረግ እንዳለባችሁ ታውቃላችሁ። መምረጥ ያለባችሁ ለህዝቡ ቃል የገባውን በተግባር የቀየረን ፓርቲ መምረጥ ያለባችሁ በምግብ እጥረት ትምህርታቸውን መከታተል አቅቷቸው በየትምህርት ቤቱ እየወደቁ የነበሩ ከትምህርት ገበታቸው እየቀሩ የነበሩን ህፃናት ትምህርት ቤት ውስጥ ዩኒፎርም ሰጥቶ መግቦ እያስተማረ በመጀመሪያ ደረጃ ቪዲዮዎች እየወጡ ስላልሆነ ኮፒ ሊንክ እና ሼር ማድረግ እንዳትረሱ። ወደ ጉዳይ ስመለስ እኔ ሁሌም እንደምናገረው ከዚህ በፊትም እየጮህኩ እንዳለሁት የአዲስ አበባን አቺቭመንታችሁን የመላው ኢትዮጵያ አድርጋችሁ አታቅርቡ የሚል ትችት ነው ያለኝ። ለምሳሌ አዲስ አበባ ውስጥ የተማሪዎች ምገባ ጥሩ ነገር ነው። እኔ በበኩሌ በግል ብትጠይቁኝ የማበረታታው ጉዳይ አይደለም። ይህንን ስናገር ግን አሁን ያለውን የተማሪዎች ምገባ በመጥፎ መልኩ እያነሳሁት አይደለም። ስንትና ስንት ልጇን ቁርስ አብልታ ትምህርት ቤት መሸኘት የማትችል እናት ባለችበት ሀገር ውስጥ በየትምህርት ቤቶቹ ቁርስና ምሳ አዘጋጅቶ ተማሪዎችን መመገብ ቀላል ነገር አይደለም። ኢትስ አ ግሬት አቺቭመንት፣ ትልቅ ነገር ነው። እዚህ የአዲስ አበባ ከተማ መስተዳደርን እናመሰግናለን። ይሄ የአዲስ አበባ ስኬት ግን የመላው ኢትዮጵያ ስኬት አይደለም። እንደ ፓርቲም እንደ ተቋምም አዲስ አበባ ላይ አቺቭ አድርጋችሁታል። ግን ይሄ አቺቭመንታችሁን የኢትዮጵያ አድርጋችሁ አታቀርቡት። ለምሳሌ አዲስ አበባ ላይ ያሉ ትምህርት ቤቶች ደረጃቸውን የጠበቁ ናቸው፣ ለመማር የሚመቹ ናቸው። ይህንን ስናነሳ ግን እንደዚህ አይነት ትምህርት ቤቶችም ኢትዮጵያ ውስጥ መኖራቸውን መዘንጋት የለብን። ተመልከቱ። አሁን እንደተመለከታችሁት ክላስ ሳይኖር ዛፍ ስር ቁጭ ብለው የሚማሩበት ትምህርት ቤቶች አሉ። ይሄ አንዱ ነገር ነው። ሁለተኛው ጫካ የገባው ታጣቂ፣ ጫካ የገባው ታጋይ ምሽግ አድርጎ የሚንቀሳቀሰው ምን ላይ ነው? ትምህርት ቤት ላይ። አሁን ባለው ተጨባጭ ሁኔታ አማራ ክልል ብትሄዱ፣ ኦሮሚያ ክልሎች ብትሄዱ የታጣቂዎች ምሽግ ሆኖ እያገለገለ ያለው ትምህርት ቤት ነው። ትምህርት ቤቶች ተዘግተዋል። ህፃናት መማር ባለባቸው እድሜ እየተማሩ አይደለም ኢትዮጵያ ውስጥ። የት? ኦሮሚያ ክልል፣ አማራ ክልል፣ ሌሎችም ክልሎች ላይ። ስለዚህ የኔ ጩኸት አዲስ አበባ ላይ አቺቭ ያደረጋችሁትን ነገር መላው ኢትዮጵያ መቅመስ ይፈልጋል። የአማራ ክልል ህፃናት መማር ይፈልጋሉ። በተለያዩ የኦሮሚያ ክልል አካባቢ ያሉ ህፃናት ወደ ትምህርት ገበታቸው መመለስ ይፈልጋሉ። እነዛንም ወደ ትምህርት ገበታቸው መመለስ ላይ ቢሰራ እኔ እንደውም አንዳንድ እየደረሱኝ ባሉ ጥቆማዎች መሰረት ሰሜን ሸዋ አካባቢ፣ ሰላሌ አካባቢ ትምህርት ቤት ከተዘጋ 7 ዓመት ሆኖታል የሚል ጥቆማም እየደረሰኝ ይገኛል። ስለዚህ የአዲስ አበባ አቺቭመንት እንደ አዲስ አበባ ጥሩ ነው፣ ሳናመሰግን አናልፍም። ምርጥ ነው፣ ደስ የሚያሰኝ ይበል የሚያሰኝ ጉዳይ ነው። ይሄ አቺቭመንት ግን ወደ ክልሎች ካልወጣ፣ እነዚህ አቺቭመንቶች ግን መላው ኢትዮጵያን ማዕከል ካላደረጉ በስተቀር
የአዲስ አበባን አቺቭመንት የመላው ኢትዮጵያ አስመስሎ ለምረጡኝ ቅስቀሳ እንደ ፍጆታ መጠቀም ትክክል ያልሆነ አካሄድ ስለሆነ ለውጦችን ለምርጫ ቅስቀሳ ግብዓት ብቻ ሳይሆን ጄኒውን የሆነ ትውልድን መቅረጽና ማካተት የሚችል ለውጥ ላይ ብትሰሩ እንደ ፓርቲም እንደ ሀገርም ህዝቡም እናንተም ተጠቃሚ ትሆናላችሁ ብዬ አስባለሁ። ስለዚህ ዛሬም ነገም ተነጎዳያም እንደምለው የአንድ ቦታ ለውጥ ወይም ደግሞ የአንድ ከተማ ለውጥ የመላው ኢትዮጵያ ለውጥ አይደለም። የአዲስ አበባን ለውጥ እንደ መላው ኢትዮጵያ ለውጥ አድርጋችሁ ለማቅረብ አትሞክሩ። ይህ ፖለቲካ አዋጭ አይደለም ልላችሁ እወዳለሁ። አመሰግናለሁ። አብይ 4 ነጥብ አውሬ ነው። በቃ 4 አውሬ ነው። ከአውሬ ጋር መነጋገር መንግስታችን ቢያስብበት፣ መንግስታችን የሽግግር መንግስት ቢያደርግ፣ መንግስታችን ቢጠራልን ብንወያይበት፣ እንዴት ከአውሬ ጋር ትወያያለህ? አሁን ትግራይ ውስጥ የሚጠበቀው አብይ አንድ ጥይት ይተኩስ ነው። በቃ አንድ ጥይት ይተኩስ፣ አለቀ። ፋኖ አለ፣ የኤርትራ መንግስት አለ፣ ህወሓት አለ፣ አንድ ላይ ናቸው ያሉት። ወዲ ወረደ እዛ መቀሌ ሆኖ የሚረብሽ ከሆነ እሱ ጋር እንግዲህ የግማሽ ሰዓት ኦፕሬሽን ይበቃዋል። ወዲ ወረደ በቃ አንጠልጥሎ ለሞት። አብይ አማራና ትግሬ እንዴት ብሎ ይስማማል ነው የሚለው። አሁን አፈረሱት። እውነት አፈረሱት። እኔ በጣም ደስ ብሎኛል። በቃ ኦልሬዲ የነበረ ምን ያህል ትግራይና አማራ እንዲጣላ በቃ ተሰርቶለታል። ከህወሓትም ሰርቷል፣ ከአማራ ምሁራንም ተሰርቶበታል። ግን ይሄ ፈረሰው። በቃ የጌታቸው ረዳ ቅሪቶች አሁንም ትግራይ አሉ፣ ግን ቲዲኤፍ ውስጥ ፋንክሽናል አይደሉም። ህወሓት ውስጥ ፋንክሽናል የሆነ የጌታቸው አካል አሁን የለም። መጀመሪያ አብይ ማን ነው? የሚሰማ ነው ወይ? የሚረዳ ነው ወይ? አስተሳሰቡ ምንድነው? በአማራ ላይ ያለው ጥላቻ ምንድነው? በትግራይ ላይ ያለው ጥላቻ ምንድነው? ፍላጎቱ ምንድነው? ብለህ አብይን ሳለው። ከሳልክ በኋላ ትወስናለህ። እኔ ስየዋለሁ፣ አራዊት ነው ብየዋለሁ። እንዴ ሰላም እኮ ሰላም ከሚፈልግ ሰው ጋር ወይም እንደ ሰው ከሚያስብ ሰው ጋር እኮ ነው ሰላም ማለት የሚገባ። እኔ እኮ አሁን ሰላም ጠልቼ አይደለም፣ ግን አብይ በሰላም የሚመለስ አይደለም። ስለዚህ ምድር ላይ ያለው የፋኖን ትግል፣ ምድር ላይ ያለው የቲዲኤፍን ትግል፣ ምድር ላይ ያለው የኦላን ትግል፣ ጸረ አብይ ማንኛውም የጸረ አብይ ትግል ተሰልፈህ ነው ኢትዮጵያ ማዳን የሚቻለው እንጂ ትግራይ ላይ ምርጫ፣ የሽግግር መንግስት፣ የምክክር መንግስት አብይ ያዘጋጅ በቃ በአብይ አጀንዳ መግባት ወንጀልም ነው፣ ስህተትም ነው። የአምባገነን ማራዘሚያ ዕድሜ ማራዘሚያ ነው። የግብጽ ተላላኪ ይላል፣ የሻዕቢያ ተላላኪ ይላል። እንዴ ሻዕቢያ ጋር ሰርቶ የለ አብይ እንዴ? አሁን ፋኖ ቢሰራ ከሻዕቢያ ጋር ምንድነው ተላላኪ? ህወሓት ቢሰራ ምንድነው? ፖለቲካ ነው፣ የሀገር ጉዳይ ነው። ጥቅምህን ነው የምታረጋግጠው። አብይን አስወግደ ልትፈርስ የደረሰችው ኢትዮጵያን ግን ማስቀጠል መቻል አለብን። ኢትዮጵያ ማስቀጠል ለመቻል ደግሞ የፋኖ ትግል ምርጥ ትግል አለ። የህወሓት አሁን የያዘው አደረጃጀትና አወቃቀር ምርጥ አለ። የኤርትራ መንግስት ፖዚቲቭ የሆነ አስተሳሰብ አለ። የኦላ ጥሩ ወታደራዊ እንቅስቃሴ አለ፣ ቅንጅት አለ። ይሄን ጨምረ ኢትዮጵያ በቃ አሁን እኮ አብይ ቢቀጥል እኮ ቶታል ያፈርሳታል። ያ ልትፈርስ የደረሰችው ሀገር ማስቀጠል የሚቻለው ግን በእነዚህ ኃይሎች ነው። መቼም ዓለም ይህን ትግል እያየሁ ነው። ቅድም አንተ ውስጥ ተሰምቻለሁ። ወዳጅ የሚያል ጠላት የሚያል። በነገራችሁ ላይ አማራን ብቻ ነፃ መውጣት አለፍ ሲልም ኢትዮጵያን ብቻ ነፃ መውጣት እንደ ሀገር አይደለም አሁን ያለብን ተስፋ። የኛ ትግል ከመከራ ከመዋጥ ያደነናል ብለው የሚያዩ ሌሎች ኢትዮጵያውያን እህትና ወንድሞቻችን አሉ። የሞራል ኃላፊነት የሞራል ግዴታ ሁሉ አለብን። በዚህ ረገድ ቅድም ከተከሰው አካባቢው ከሌላ ከዚህ ልል አልችልም። ትግላችን በተስፋ የሚያዩ የሚደግፉን ኃይሎች ጋር ጭምር ግንኙነት እናደርጋለን። አፍተር ኦል ኢትዮጵያ የአማራ ብቻ ሀገር አይደለችም አይደል? የኦሮሞውም ሀገር ናት፣ የጉራጌውም ሀገር ናት፣ የሶማሌውም ሀገር ናት፣ የጉሙዝም ሀገር ናት፣ የሁሉም ሀገር። አማራ ተግሎ ማሸነፍ ያለበት የአማራ ሀገር ለመመስረት አይደለም። አማራ እንደ ህዝብ በነፃነት የሚኖርበት ተከብሮ በፍቅር የሚኖርበት ሀገር፣ ሌሎችም ህዝቦች ከአማራ ጋር ሳይበልጡ ሳያንሱ የሚኖርበት ሀገር እንዲፈጠር ምን ተጠገረ። ያ ከሆነ የኛ ትግል የነሱም ነው ብለን ስለምናምን ሁኔታዎች በፈቀዱ እንመካከራለን፣ እንነጋገራለን።
ጠለቅ ያለውን ነገር እንተው ወይም እንተው ፍቀድልን። ከዚህ ጋር በተገናኘ ከወሎ ወንድሞቻችን፣ ከሸዋ ወንድሞቻችን፣ ከጎንደር ወንድሞቻችን ጋር ዛሬን ጨምሮ አሁን ዛሬ እኔ ከእናንተ ጋር በመገኘቴ ምክንያት የቀረ ስብሰባ አለ። ያለ ነገ አሸጋግረን ነው ዛሬ እናንተ ጋር እያወራን ያለን። እኔና አስረስ የምንገኝበት ውይይት በየማግስቱ እየተካሄደ ነው ያለው። ትግሉ መሸከፍ ስላለበት፣ ትግሉ አንድ መሆን ስላለበት፣ ጠላቶቻችን እድሜ እየገዙ ያለ በእኛ እንዳለ መሆን ስለሆነ ይሄ ትግል የዘመነንም ያስረስንም የዘመነና ያስረስ ጓደኞችንም ታናሾቻቸውንም ታላላቆቻቸውንም ድጋፍ ስለሚያስፈልግ የአማራ ህዝብ ኃይልን ስንመሰረት እኮ አስረስ የጎጃም ልጅ ዘመነ የጎጃም ልጅ ሌሎች የጎጃም ልጆች ሳይሆኑ ቆርጠው አይደለም። መላ የአማራ ወጣትና አዲሱን ትውልድ ያታግላል ብለን የአማራ ህዝብ ኃይል ብለን የፈጠርነው ነው የመሰረት። ስለዚህ በዚህ ስሌት ድርጅት ፈጥሮ ከመታገል ጎን ለጎን ዋናው ዓላማችን ውህድ የአማራ ትግል መፍጠር፣ አንድ የአማራ ቤት ማዋለድ፣ የአማራን ፖለቲካዊ ወታደራዊና ኢኮኖሚያዊ ጥረቶች የኢንተሊጀንስ ጥረቶች ወደ አንድ ቋት ማምጣት፣ ሪሶርሱን ወደ አንድ ቋት ማምጣት ጭምር ዓላማችን ስለነበረ ያን ዓላማችን ይዘን ከሌሎች ወንድሞቻችን ጋር ጭምር እየሰራን ከጎንደር ወንድሞቻችን፣ ከሸዋ ወንድሞቻችን፣ ከወሎ ወንድሞቻችን ከሁሉም ጋር ይህን ግንዛቤ እንድትይዙ ነው። እግዚአብሔር ከፈቀደ በአጭር ጊዜ አንድ ነገር ይመጣል ብለን ተስፋ እናደርጋለን። ያ ከሆነ ብዙ ዝባዝንኬዎች፣ ብዙ ቀዳዳዎች ይደፈናሉ፣ ይሸከፋሉ ብለን እናምናለን። ሌሎች አለፍ ያሉ ግንኙነቶች ካሉ በመርህ ላይ የቆመ ግንኙነት ነው የሚኖረው። አንተ ሳታውቀው እሱ ሳያውቀው የሚደረግ ግንኙነት አይኖርም። ምክንያቱም ይሄ ዘመንና ያስረስ ብቻ ትግል አይደለም። የማርሸት የጉርሜ ብቻ ትግል አይደለም። የአማራ ህዝብ ትግል ነው። አለፍ ሲልም የኢትዮጵያ ህዝብ በስስት የሚያየው ትግል ነው ያዘ። ህዝብን ማሳተፍ፣ የአደረጃጀት አመራሮችን ማሳተፍ በሚያስፈልግበት ጊዜ ያማከርን እየተማከርን የምናደርገው ነው የሚሆነው። በተለይ ጠለቅና ከፍ ያሉ ግንኙነቶችን አውጪ በተለይ ከወቅታዊ አጠቃላይ ሁኔታ አኳያ ብዙ ነገሮቻችን መልክ ሊያስይዙልን የሚችሉ ሰነዶች ተዘጋጅተው አልቀዋል። እንግዲህ በየሚመለከተው በኩል ይደርሳሉ። አንድ ወንጀል እዚህኛው ቀጠና ሰርቶ እዛኛው መደበቅ አይቻልም። ክፉ የሰራ ሰው ፋኖም ይሁን በፋኖም ስም ክፉ የሰራ ሰው ወንጀል የፈጸመ ግለሰብ ካለ ሚዳቋ ከመሬት ጋር ማህበር ጠጥታ የመክፈያ ተራዋ ሲደርስ ሩጣ ምንድነው የገጠማት? ሩጣ ስትቆም ክፋይ አይደለም? ማህበር አልከፍልም ያለችውን ሚዳቋ ጣፋንታ ነው ሊገጥመው የሚገባ። ከዳንግላ መጥቶ ዳንግላ ሾ ሲሆንበት መሬ በተመሳሳይ ሾ መሆን አለበት። መርጦ ለማርያም ሾ መሆን አለበት። ለማን ነው? ለጥላት ብቻ አይደለም። እንዲህ አይነት የቀን ተቀን ወንጀሎች የሚፈጽሙ ሰዎችም ካሉ በዛ መልኩ መደበቂያ ዋሻ ማጣት መቻል ይኖርባቸዋል። ቀጠናው የተሰሰሩ ለውጊያ ብቻ አይደለም የሚያስፈልገው፣ ለእንደዚህ አይነት አስተዳደራዊ ጉዳዮችም ስለሚያስፈልግ ቶሎ መገናኘትና መምከር አስፈላጊ ነው። ሁሌ ይነሳል። የሁሌ መልስም ይሄ ነው። የግድ የዜዳንግላና አካባቢው ቀጠና ወይም የአዊ ቀጠና በዚህን ቀን ተገናኝታችሁ ተወያዩ መባልን አትጠብቁ። በአጠቃላይ ግን እንዲያው አጠር አድርጌ የሆነ ነገር መናገር እፈልጋለሁ። እዚህ ላችሁ ከሆነ የዛሬ 4 ዓመት ወይም 5 ዓመት 2011 ዓመተ ምህረት ነው ዳንግላ አገው ምድር ትልቁ አዳራሽ አገው ምድር ነው አይደል? አዳራሽ ተገኝተን ንግግር እያደረግን ነበር። የነበራችሁ ትኖሩ ይሆናል። አንድ ነገር ብዬ ነበር። አገው ሲሏቸው አማራንን በሏቸው፣ አማራዎች ሲሏቸው አገውንን በሏቸው። እና አስረስም ጋር ሰወራ ከሌሎች ወንድሞችም ጋር ሰወራ እዚህ አካባቢ በየቀኑ የምትሰሩትን ጀብዶ ስሰማ እንዲሆን የብየው ነው እንጂ እኔ ያበባል ትዝ ይለኛል። አገው ሊያረጓችሁ ሲሞክሩ አማራ ሆናችሁ ነደፋችኋቸው። አማራ ሊያረጓችሁ ሲሞክሩ አገው ሆናችሁ ነደፋችኋቸው። እጅግ የሚያኮራ ስራ ነው የሰራችሁ። ሽንገላ አይደለም የሚል በሺህ ታሪክ መጽሐፍ ቢጻፍ ማያልቅ ታሪክና ጀብዶ ነው የፈጸማችሁ ያላችሁ። እናቴ ስትለውም ሰማ እንደ አባባል ነበር አውቄ የአገው ያፏጨውን ሳይዘፍን አይቀር። ያቺ ያፏጨናት በተግባር የተፈጸመች ነው። ያቺ የተመኘናት በተግባር የተፈጸመች ነው። የት? አገው ምድር ላይ። አገው ምድር ላይ የጎጃም ትግል ብቻ አይደለም አገው ምድር ላይ የሚቋጨው። አማራ ላይ የሚያሰሩት መሰል ሴራ ጭምር እዚህ ላይ ይቋጭ። እንዲህ አይነት ተልካሻ ፕሮጀክቶች፣ እንዲህ አይነት በደናቁርት የተፈጠሩ ትርክቶች የትም እንደማያደርሱ ጭምር እዚህ ላይ ቋጭተን ነው የምናሳያችሁ። የት? አገው ምድር ላይ። እሱን ያደረጋችሁ
እያደረግነው ነው። እኔማ የሰው ልጅና የዓለም ታሪክ ባጭሩ ዓለም ከተፈጠረ ከ2256 ዓመት ዓለም በኋላ ወይም ዓለም በተፈጠረ በ2256ኛው ጊዜ የኖህ መጣ አይደለ የጥፋቷ የሚባል በ2256 ዓመት አንድ ቅዱስ ሰውና ቤተሰቦቹ እስኪቀሩ ድረስ መሬት ጠፋች። ኖህ፣ ሚስቱ፣ 3 ልጆቹና ሚስቶቻቸው 8 ሰዎች። ሴም የሚባለው ዘር አሁን ኤዥያ የምንለውን ያዘ። ያፌት አውሮፓን ያዘ። ካም አሁን አፍሪካ የምንለውን ያዘ። ካም 4 ልጆች ነበሩት አይደለ? ከ4 ልጆች የመጀመሪያ ልጅ ኩሽ ነው የሚባለው። የኩሽ ሁለተኛ ስም ኢትዮጵስ ነው። ኢትዮጵያ የሚለውን ስም የወሰድነው ከኩሽ እኮ ነው። ኩሽ 5 ልጆች አሉት። ከ5 ልጆቹ አንደኛው አቢስ ይባላል። አቢሲኒያ የሚለውን ስም የወሰድነው ከአቢስ ነው። አቢሲኒያውያን በዚህ ኩሽ ምናምን በዚህ ይላል ደንቆሮ። በአባትና በልጅ መካከል እኮ ነው ሊያስተምር የሚሞክር። ማንኛውንም የታሪክ ምሁር አምጡና አጋጥሙ። በክላሽ አይደለም፣ በታሪካዊ ክርክር ህዝብ ባለበት ተከራክሮ የሚረታኝ የለም። በአገውና በአማራ ህዝብ መካከል የፀጉር ስንጣቂ እንኳን የምታከል መስመር ለማስመር የሚሞክር ካለ እሱ ደንቆሮ ነው። ያልገባውን አስረዳዋለሁ። አይቻልም። ከአገው ያልተወለደ አማራ አለ እንዴ? ከአማራ ያልተወለደ አገው አለ ነው ወይስ ሰማ ጥሩነት ጽፎ የሰጠን ዶግማ ነው እኛን የሚያስተዳድረን? ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን